እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል። ዛሬ ህዳር 12 2018 ዓ.ም ቂሊንጦ ማረሚያ ዞን 2 በሽብር ተከሳሾች ላይ ከፍተኛ ድብደባ ፈጽመዋል። ይህንን በተመለከተ ዘገባ አሰናድተናል፣ ትሰሙታላችሁ። አምሃራን ያገለለውና በሽለላ መናፈሻ የተቆመሩት የኦህዴድና ህወሓት የፕሪቶሪያ ስምምነት ሊፈርስ ከጫፍ ደርሷል። ይህንም ጉዳይ አሰናድተናል፣ በሰፊው ትሰሙታላችሁ። የፋኖን ምት ማቋቋም ያቃተው የአሸባሪው ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተ ክርስቲያን ዓመታዊ የቅዱስ ሚካኤል ግብረ በዓል የሚያከብሩ 2 የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽኗል። አብራችሁ ስትቆዩ የምትሰሙት ይሆናል። የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማና በጎራርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የተጠና የደፈጣ ጥቃት የጠላትን ኃይል ሞትና ቁስለኛ በማድረግ ድል ተጎናጸፈ። ይህን መረጃ አሰናድተናል፣ ትሰሙታላችሁ። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል። ዛሬ ህዳር 12 2018 ዓ.ም ቂሊንጦ ማረሚያ ዞን 2 በሽብር ተከሳሾች ላይ ከፍተኛ ድብደባ ፈጽመዋል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከ2 ዓመት በላይ ያለ ፍትህ አስሮ በሽብር ከሶ ከሚያሰቃያቸው የግፍ እስረኞች ላይ በበቀል ስሜት እያሰቃያቸው ይገኛል። አገዛዙ በደነገጠ ቁጥር በሽብር ተከሳሾች ላይ ድብደባና ማዋከብ እየፈጸመ ይገኛል። ቂሊንጦ ማረሚያ ቤት ዞን 2 ላይ ከዚህ በፊትም በሽብር ተከሳሾች ላይ ከፍተኛ ድብደባና ዛቻ ተፈጽሟል። ዛሬ ህዳር 12 2018 ዓ.ም በማረሚያ ፖሊሶችና በፌዴራል ፖሊሶች ከተደበደቡ የሽብር ተከሳሾች መካከል ሄኖክ ዋለ፣ አሸናፊ መለሰና ዳዊት እባቡ የተባሉ በማንነታቸው የታሰሩ ግለሰቦችን ከታሰሩበት ክፍል አስወጥተው በማናለብኝነት በአገዛዙ ወታደሮች ድብደባ ተፈጸሙባቸዋል። በከፍተኛ ድብደባ የአካል ጉዳት የደረሰባቸው ሲሆን ሕክምና የሚያስፈልጋቸው ቢሆንም ሕክምና ተከልክለው አሁንም በከፍተኛ ህመም ላይ እንደሚገኙ ቤተሰቦቻቸው ለሳተናው ተናግረዋል። የሰብአዊ መብት ተሟጋዮችና ገለልተኛ ተቋማት ጉዳዩን እንዲከታተሉና ጉዳት የደረሰባቸው ሕክምና እንዲያገኙ ጫና እያደረጉ ቤተሰቦቻቸው ጠይቀዋል ሲል የዘገበው ሳተናው ነው። የቂሊንጦ ማረሚያ ቤት በተለይ ኢንስፔክተር ድሪባ ሰንበታ የተባለ የግቢ ጥበቃና ደህንነት ወደ ተቋሙ ከገባበት ከነሐሴ 2017 ጀምሮ በራሳቸው በባለተልእኮ ካድሬዎች አማካኝነት በግፍ እስረኞችና ቤተሰቦቻቸው ላይ እየተፈጸሙ ያሉ ተደጋጋሚ ትንኮሳዎች ከብዙ የፍርድ ቤት ጭሆትና ክስ እንዲሁም የዳኞች ማስጠንቀቂያ በኋላ እንኳን አሁንም ችግሩ መፍትሄ አላገኘም ብለዋል። አምሃራን ያገለለውና በሽለላ መናፈሻ የተቆመሩት የኦህዴድና ህወሓት የፕሪቶሪያ ስምምነት ሊፈርስ ከጫፍ ደርሷል። በኦህዴድ የሚዘወረው ፌዴራል መንግስቱና የህወሓት ትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ሴራ ምር ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረቱ በድጋሚ በዋናነት የተከሰተው በዲዲአር ማለትም ትጥቅ መፍታት፣ ከሰራዊት ማሰናበትና መልሶ መቋቋም ስምምነት መሰረት የክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመልክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የ2 ወር ደመወዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግሯል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለገው የክልሉ ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት
ለሲቪል ሰራተኞች የተመደበው መደበኛ በጀት ለታጣቂዎች ኃይሎች ደሞዝ ክፍያና ለጦርነት ዝግጅት ስልጠና እያዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ መሆኑም የህዝብ አገልጋዮች ደሞዝ እንዲያወጡ ማድረጉን ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲኤር በጀት መቋረጥ በተጨማሪም ከዚህ ቀደም የትግራይ ህወሓት ታጋዮች የአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለው የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም። ህወሓት ነዳጅ እያሻገረ አይቀርም ነው ያሉት ነዋሪዎቹ። ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረት እና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆነው ጀኔራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አንስተዋል። ጀኔራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ወይም ቲፒኤልኤፍ ኃይሎች ተጽዕኖ ስር ወድቆ ይሆን የሚል ግምት እንዲፈጠር ማድረጉን ዛበሻ ዘግበዋል። በርካታ የጠላት ኃይል በ109ኛ ኮር 99ኛው ክፍለ ጦር ተደመሰሰ። ከሶስት ወረዳ በማሰባሰብ ዋድን ለመክበብ በደንበጫ በሰንሰል በአራት አቅጣጫ ያሰፈሰፈው አሸባሪ ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛው ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነ ተኳሽ መማረክ ተችሏል። ጠላት በመካናይዝድ የታገዘ ማለትም በዙ 23 ሞርታር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም በ99ኛው ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስክሬኑን ሳያነሳ ወደ መጣበት ፈርጥቷል። የፋኖን ምት መቋቋም ያቃተው አሸባሪ ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተ ክርስቲያን ዓመታዊ የቅዱስ ሚካኤል ግብረ በዓል ላይ የሚያከብሩ ሁለት የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽነዋል። የምስራቅ አማራ ኮር 1 የባለ ሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማና በጎራርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የተጠና የደፈጣ ጥቃት የጠላትን ኃይል ሙትና ቁስለኛ በማድረግ ድል ተጎናጸፈ። የአብሪትና ትዕቢት ተሞልቶ የመጣውን የአብይ አህመድ ጭራቅ ሰራዊት በሀብሩ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተወሰደ የደፈጣ ጥቃት 10 የሚሊሻ ኃይሎችን በመደምሰስ እና ጥቁሩ በውሉ ያልታወቀ ባንዳ የሚሊሻ ኃይሎችን ማቁሰልና መበተን ተችሏል። በሌላ የአውደ ውጊያ መረጃ ጊራና ከተማ ላይ በተሰነዘረው የደፈጣ ጥቃት የጠላት ኃይል ከጊራና ወደ ጎረርባ ሲንቀሳቀስ የጠላትን ኃይል ስበት በመድረግ የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ገሚሱን ሙትና ገሚሱን ቁስለኛ እንዲሁም እንዲበተን ማድረግ ተችሏል። ዛሬ ህዳር 12 2018 ከረፋዱ 10 ሰዓት እስከ ቀኑ 4 ሰዓት ድረስ በቆየው አውደ ውጊያ የጠላትን ቅጥረኛ ሰራዊት ወደ መሬት በግስሎች ነፍጥ እየተፈለገ የተረፈረፈ ሲሆን ከፊቱ የሚነጠፈውን ጓዱን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ ሞዴስ ናፈቀኝ ብልም ጉሮሮውን ቢያላዝምም ገስላው ፋኖ ወደፊት በማጥቃት ከሞደስ ናፍቆት ወደ ማይቀረው ሲኦል ሸኝቷል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባር ግንባሩን ተብሏል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስል ክስረትን በማስተናገድ እና የደረሰበትን በትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩስ በመግደል የዘወትር ግብሩንና አቅዶ የመጣውን የጥፋት ተልዕኮ ሳያሳካ ወደ መጣበት ወደ ጊራና መርሳ ከተማ መመለስ ተችሏል። አገዛዙ ክፉኛ የቆሰለውን ሰራዊት በአምቡላንሶች ወደ ጊራና ጤና ጣቢያ መርሳ ሆቴል ሲያስገባ ታይቷል። ለዛሬ ሊደርሳችሁ ይገባል ብለን መራርጥላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።